በዚህ ቻሌንጅ በጣም ጠንካራና ራሳቸውን መቀየር የሚፈልጉ ሰዎችን አግኝተንበታል። ለዚህም ደግሞ ቦነስ ቲፖችን ይዤላችሁ መጥቻለሁ። ይህንን ቪዲዮ በትክክል ፐብሊክ ስፒኪንግ እና ኮሚኒኬሽናችሁን ማሳደግ የምትፈልጉ ከሆነ እስከ መጨረሻው አድምጡት። እንዲሁም ደግሞ ያስፈልገዋል ብላችሁ ለምታስቡት ሰው ሼር ማድረግ እንዳትረሱ፣ ፔጁንም ፎሎ አድርጉት። የምሰጣችሁ ቲፖች በትክክል ትሬኒንግ ላይ ብዙ ሰዎችን መለወጥ የቻሉ ቲፖችን ነው። የመጀመሪያው ነገር ፍርሃት ያለባችሁ ሰዎች ንግግር ስታደርጉ እፈራለሁ፣ ንግግር ከማድረጌ በፊት ምን ማድረግ እችላለሁ ለምትሉን ሰዎች ራሳችሁ ጋር የምታደርጉትን ኔጌቲቭ ንግግሮች ማቆም መቻል አለባችሁ። ይህንን በማድረጋችሁ ሰውነታችሁ የሚያመነጨውን ሆርሞን ስለሚቀይር ብዙዎቻችን ስንጨነቅ አልችልም፣ እፈራለሁ፣ ሰውነታችንን ጭምድድ ማድረግ፣ እግራችንን መሬት ላይ መምታት፣ የተለያዩ ነገሮችን እናደርጋለን። ያ ደግሞ የፍርሃት ሆርሞናችንን ይበልጥ እንዲጨምረው ያደርጋል። ይህንን የፍርሃት ሆርሞን ትሪክ ማድረግ የሚችሉበት ቴክኒክ ግን ፖዚቲቭ ነገሮችን በማውራት ጥሩ ንግግር አደርጋለሁ፣ በደንብ ተዘጋጅቻለሁ፣ ሰውነታችሁን ደግሞ ቀና በማድረግ እጆቻችሁን በመጠቀም ገና ከመግባታችሁ በፊት ለራሳችሁ ፖዚቲቭ ኢነርጂ መስጠት በጣም ፍርሃታችሁ እንዲቀንስ ያደርጋል። ሁለተኛው ደግሞ ልክ ከገባችሁ በኋላ የነገርኳችሁ የተለያዩ ቴክኒኮች አሉ። ለምሳሌ እጃችሁን መጠቀም፣ ሰውነታችሁን ቀና አድርጎ ማውራት። እነዚህን ቴክኒኮች ልክ ስታስታውሱ መከተል ጀምሩ። ንግግር እያደረጋችሁ እያለ በተለመደ ሁኔታ ልትቀጥሉ ትችላላችሁ። ለምሳሌ ሰውነታችሁ እንደዚህ አድርጋችሁ እጃችሁን ሳትጠቀሙ ልታውሩ ትችላላችሁ። ልክ ንግግራችሁ ላይ ስታስታውሱት፣ እኔ ያልኳችሁን ቴክኒኮች ስታስታውሱት ቀስ ብላችሁ ራሳችሁን ሳታስጨንቁ ለማስተካከል ሞክሩ። ቦታው ላይ ማስተካከል መጀመር ፕሮፌሽናል ለመሆን በጣም ትልቅ ኳሊቲ እና ቫልዩ አለው። ሌላው ደግሞ ፕሮፌሽናል ፐብሊክ ስፒከር እና ኮሚኒኬተር ዋና መገለጫውና በጣም ጎበዝ የምታደንቋቸው ተናጋሪዎች ያላቸው ትልቁ ኳሊቲ በደንብ መዘጋጀት ነው። ንግግር ሲኖርባችሁ በደንብ ተዘጋጁ። አንድ ማርክ የሚባል ቲክቶክ ላይ የተለያዩ ቦታዎች ላይ ንግግር የሚያደርግ ትልቅ ትሬኒንግ የሚሰጥ ሰው ፖድካስት ላይ ሲጠየቅ ምን ያህል ጊዜ ትዘጋጃለህ ሲባል 12 ጊዜ ይዘጋጃሉ አለ። ኢማጂን፣ ይሄ ሰውዬ በጣም ልምድ አለው፣ ብዙ ቦታዎች ላይ ንግግር አድርጓል። ነገር ግን ሁሌም እንደ አዲስ 12 ጊዜ ይዘጋጃል። ታዲያ እኛ ስናየው ታድሎ የንግግር ክህሎቱ ደስ ሲል በተፈጥሮ ያገኘው ነው እያለን የተለያዩ መላምቶችን እንሰጣለን። እውነታው ግን ይሄ ሰው በደንብ ይዘጋጃል። ኮንተንቱን ደጋግሞ ይዘጋጃል። የሰውነት እንቅስቃሴውን ደጋግሞ ይዘጋጃል። የተለያዩ ነገሮችን ቀድሞ በደንብ ይዘጋጃል። ስለዚህ ልክ ንግግር ሲያደርግ ፍርሃቱ ይጠፋል፣ ወይም ደግሞ ፍርሃቱ በጣም ይቀንሳል። ምክንያቱም በጣም በቂ ዝግጅት ስናደርግ የፍርሃት ሌቭላችን በጣም እየቀነሰ ስለሚ እነዚህን ቲፖች ከተጠቀማችሁ እመኑኝ ጎበዝ ፐብሊክ ስፒከር እና ኮሚኒኬተር መሆን ትችላላችሁ። በተጨማሪ ደግሞ በደንብ ዲቴይልድ ነገር የምትፈልጉ ከሆነና ፕሮፌሽናል መሆን የምትፈልጉ ሰዎች ትሬኒንግ ስላለን እሱን ጆይን ማድረግ ትችላላችሁ። በቻሌንጁ ላሳያችሁን ንቁ ተሳትፎ በጣም ደስ ብሎናል። ስለዚህ ሌሎች ቻሌንጆችንም ይዘንላችሁ ስለምንመጣ ፔጁን ፎሎ ማድረግ እንዳትረሱ። እናመሰግናለን። ደህና ደሩ።